ሰላም ጤና ይስጥልን እንዴት ናችሁ? ዛሬ አንድ አራት ርዕሰ ጉዳዮችን እናወራለን። አንደኛው የወተት ላሞች መኖ አሰጣጥን እነግራችኋለሁ። ሁለተኛ ላምን ማስነጠፍ፣ ሶስተኛው የጥጃ ሞትን እናወራበታለን። እስከ መጨረሻ እንድታደምጡኝ ግብዣዬ ነው። ስለዚህ ከመጀመሪያው ሲጀምርላችሁ የወተት ላሞች መኖ አሰጣጥን እነግራችኋለሁ። በተለይ ብዙ ፋርሞችን ስዟዟር ሳይም የምመለከተው አንዳንድ ችግሮች አሉ። እነዛ ችግሮች ምንድናቸው? የችግሮቹ መፍትሄስ ምንድነው የሚለውን አብረን ለማየት እንሞክራለን። በተለይ መኖ ስትሰጡ የመኖ አሰጣጣችሁ ምናልባት በተለምዶ ከሌላ ፋርም እያያችሁ የምትሰጡት ነገር እሱ ምናልባት ልክ ላይሆን ይችላል። ስለዚህ አሁን እንዴት እንስጥ የሚለውን እነግራችኋለሁ። ሌሊት 10 ሰዓት ወይ 11 ሰዓት ትነሱና ወደ አለባ ትገባላችሁ ብዬ አስባለሁ። ወደ አለባ ሳትገቡ በፊት ለላሞቻችሁ መስጠት ያለባችሁ ቦንዳ ሳርን ነው መስጠት ያለባችሁ። ቦንዳ ሳርን ካሌላችሁ ሳይሌጅ መስጠት ትችላላችሁ። ሳይሌጅ መስጠት ይቻላል። በዚህ ጊዜ ሳይሌጆች ቤታችሁ ላይ ከበቆሎ ማዘጋጀት ትችላላችሁ። ፕላስ ደግሞ ሳይሌጅን የሚያቀርቡ ድርጅቶች ወደ ቤት የሚያመጡ ዴሊቨሪ የሚያደርጉ ሰዎች አሉ። ስለሆነ የምትፈልጉ ከሆነ እሱን ስልክ አስቀምጥላችኋለሁ ወይ ደግሞ በቴሌግራም እኔ ማናገር ትችላላችሁ። ወደ ዋናው ፖይንት ስንመለስ ሌሊት ከአለባ በፊት ሳር ነው መስጠት ያለባችሁ ወይ ሳይሌጅ ትሰጣላችሁ። ምንም አይነት ምጥን መኖ አይሰጥም። ትልቅ ስህተታችሁ እዚህ ጋር ነው። ትነሱና ምጥን መኖን ትሰጣላችሁ። ምጥን መኖ በባዶ ሆድ በጭራሽ አይሰጥም። ምጥን መኖን በባዶ ሆድ መስጠት ማለት ማይክሮቦች አሉ ጨጓራ ውስጥ የሚቀመጡ ለፈርመንቴሽን የሚያገለግሉ ልክ ሴቶች ልጥን ሲያቡኩ እርሾ እንደሚያስፈልገው ማለት ነው። በላሞች የተበላውን መኖዎችን ፈርመንት አርጎ ሰባብሮ ዳይጀስት እንዲሆን የሚያደርጉት እነዚህ ማይክሮቦች ከተረበሹ የወተት ምርትን ከላም መጠበቅ በጣም አዳጋች ነው የሚሆነው። ምንም ያህል ምጥን መኖችን ብትሰጡ፣ ለምሳሌ አንድ ፋርም ሄጄ ያየሁትን ልንገራችሁ። ሳር የሚባል ነገር አይጠቀሙም። እዛ ቤት ያሉ ላሞች በጣም ትላልቅ ላሞች ናቸው። ትላልቅ ላሞች በጣም ሁጅ ናቸው። ምናልባት እርጉዝ ቢሆኑ እስከ 400,000 የሚሸጡ ናቸው። ከነዛ ላሞች የሚገኘው ወተት ግን በጣም አስደንጋጭ ነው። ጧት 4 ሊትር፣ ማታ 2 ሊትር። ከዛ ላሞች 6 ሊትር። ሆሊስቲን ዝርያ ናቸው። በጣም የተመረጡ ቁመት ያላቸው አንድ የወተት ላም ሊኖራት የሚገባትን ሳይዝ ሁሉና ደረጃዎችን የያዘች ናት። 6 ሊትር ከዚህ ላም ማግኘት ማለት የሀበሻ ላሞች በዚህ ሰዓት ወደ አዳማ አንድ ከስተመር ይነግረኝ 12 ሊትርን ከሀበሻ ላም እያገኘ ነው። ስለዚህ የወተት ላም የተመረጡ የወተት ላሞች ላይ እንዴት ነው 6 ሊትር የሚገኘው? ምን እየሰጡ? ምጥን መኖን እየሰጡ። ምጥን መኖ ካቅም በላይ ላሞቹን ስታያቸው በአካል በጣም ወፋፍራም ናቸው። ስለዚህ ወደ ስጋ እንዳይሄዱባችሁ ማድረግ ያለባችሁ በባዶ ሆድ መስጠት ያለባችሁ ጧት ሳር ነው። ሳርን ከሰጣችሁ በኋላ ቀጥታ ወደ አለባ ትገባላችሁ። ስለዚህ ከአለባ በኋላ ላሞች ቶሎ እንዳይተኙ ይደክማቸዋል። ከታለቡ በኋላ ይደክማቸዋል። ስታለቡ የጡት ጫፎች ይከፋፈታሉ። የጡትን በሽታ የሚያመጡ ፓቶጂኖች አሉ። እነሱ በዛ ጡት በኩል እንዳይገቡ፣ በቀዳዳው በኩል እንዳይገቡ፣ ቶሎ እንዳይተኙ መስጠት ያለባችሁ ሳር ነው። ፋርሞች እጅ ያየሁኝ አዮዲንም የሚቀቡ ሰዎች አሉ። ጥሩ ነው እሱም። ስለዚህ እሱን ከሰጣችሁ በኋላ ጧት ወተታችሁን ለሽያጭም ለየትም ካደረሳችሁ በኋላ የላሞቹ ቤት ይጸዳል። የላሞቹ ቤት የሚጸዳው ግን ላሞች እዛ ሆኖ አይደለም። ከተቻለ መናፈሻ ቦታ ካላችሁ ላሞቹ ወደ ፀሐይ ማውጣት። ከስንት ሰዓት ጀምሮ? ጧት ከ1 ሰዓት 2 ሰዓት እስከ 4 ሰዓት ላሞች መዝናኛ ቦታ ላይ ወጥቶ መቆም፣ መተኛት፣ መዝናናት አለባቸው። ስለዚህ እዛ እስኪዝናኑ ድረስ ምንድነው እናንተ የምትሰሩት? አሁን ወደ ምጥኑ እንሄዳለን ማለት ነው። ወተት ላም ምጥን መኖዎች አሉ። ብዙ ውህዶች አሉ። ጥፍጥሬ መጠቀም ትችላላችሁ። አኩሪያተር መጠቀም ትችላላችሁ። የኑግን ፋቡሎ መጠቀም ትችላላችሁ። ፍሩሽኬሎ፣ ፍሩሽካ፣ የሽርክት ፍሩሽካዎችን እነዚህን ሁሉ መጠቀም ትችላላችሁ። ግን ምንድነው የራሱ የሆነ ባላንስ አለው። በዚህኛው ባላንስ መጠቀም ትችላላችሁ። ስለዚህ
4 ሰዓት ላይ ምን ትሰራላችሁ? ከተቻለ ከስንዴ ገለባ ጋር ቀላቅላችሁ እርጥብ በደረቁ ፍርፍርን ትሰራላችሁ። ብዙ ቦታ ችግር ያየኝ ምንድነው ብጥብጥ ነው የምትሰጡት። ከውሃ ጋር ትበጠብጡና ብጥብጥን ትሰጣላችሁ። ላሟ ምን ታደርጋለች? መኖውን ፍለጋ መጀመሪያ ውሃውን ትጠጣለች። ከላይ ብጥብጡ ላይ ያለው ውሃውን ትጠጣለች። ውሃውን ከጨረሰች በኋላ ወደ መኖ ነው የምትመጣው፣ ወደ መጥም መኖ ትመጣለች። በውሃ ሆዷ ሞልታለች። መጥም መኖውን በደንብ ላታነሳው ትችላለች። አንድ ሌላው ምናልባት ስትበጠብጡ በአተላ መልክ ወይ ደግሞ ልክ በሊጥ መልክ ሊሆን ይችላል። እሱንም ልትጠጣው ትችላለች። ግን ውሃ ከበዛበት እሷ የምትፈልገው የውሃ መጠንን በግድ ይጠጣች ማለት ነው። ወተት ትስጥስ ብላችሁ በግድ ወተት እንደዛ የምታረጉ ሰዎች እሷ የምትፈልገው መጠን ብቻ ነው መውሰድ ያለባት። ስለዚህ እንዴት ነው ማስተካከል ያለባችሁ? ማስተካከል ያለባችሁ እርጥብ በደረቁ ፍርፍርን ትሰራላችሁ። ፍርፍሩን ትሰሩና ለላሚቷ ምበቃትን ትሰጣላችሁ። ከዛ ላሟ ምበቃትን ከበላች በኋላ 4 ሰዓት ላይ ቤት ከተመለሰች በኋላ ምበቃትን ትበላለች ብያለሁ። ምበቃትን ከበላች በኋላ ቀጥታ ወደ መኝታ ነው የምትሄደው። መተኛ ቦታዋ ላይ ማስተካከል ያለባችሁ ሰጋቱራዎችን ማድረግ አለባችሁ። የቤቱ ላይት አስፈላጊ ነው። ፕላስ የቤቱ አየር መግባት አለበት። ቤቱ አየር ማስገባት አለ። ቤቱ በቂ አየር ካሌለው፣ ቤቱ በቂ የመተኛ ቦታ ካሌለው፣ ፕላስ ደግሞ ቤቱ በቂ የብርሃን መጠን ካሌለው የወተት ምርት ላይ በጣም ትልቅ ኢፌክት አለው። የላሞችን መተኛ ቦታ ብቻ በማስተካከል ከ8 ሊትር እስከ 12 ሊትር ወተትን መጨመር ይቻላል። ድሮ በምትበላው የመኖ መጠን ላይ ማለት ነው። ስለዚህ ምንድነው መተኛ ቦታ ሰጋቱራዎቹን ማስተካከል ትችላላችሁ። ፊልትራፉንም ምትበላበትን ምትጠጣበትንም እሱንም በየጊዜው ማጽዳት ይፈልጋል ማለት ነው። ስለዚህ መኖ የምትሰጡት በቀን 2 ነው መሰጠት ያለበት። ከ4 ሰዓት እስከ 7 ሰዓት መሃል ላይ የተሰራው መኖ ትበላለች፣ ትተኛለች። ሆዷ ስጎል ተመልሳ የነበረው መኖ ትጨርሷለች። ከዛስ ወደ አለባ ትገባላችሁ። ከ9 ሰዓት እስከ 10 ሰዓት ምናልባት ወደ አለባ ስለምትገቡ በዛ በ9 እና በ10 ሰዓት መሃል ላይ ደግሞ ወደ አለባ ሳትገቡ ሳር ሰጣችሁ ነው። ሳርን ከሰጣችሁ በኋላ ቀጥታ ወደ አለባ ትሄዳላችሁ። አለባ እንደጨረሳችሁ አሁንም ተመልሳ እንዳትተኛ። ተመልሳ ከተኛች በጡት በኩል የሚገባ ፓቶጂን አለ ብያችኋለሁ። ተመልሳ እንዳትተኛ ሳሩ መድገም ይቻላል። ማታ ወደ 1 ሰዓት አካባቢ ልክ ጧት 4 ሰዓት ላይ እንደሰራችሁት መጥም መኖን በጥብጦ ሳይሆን እርጥብ በደረቁ ትሰራላችሁ። እሱ ማታ እስከ 2 ሰዓት ልትበላው ትችላለች። ከዛ በኋላ መተኛት ነው። ላሞች በ24 ሰዓት ውስጥ 14 ሰዓት መተኛት አለባቸው። ሁለተኛ አጀንዳችን ላምን ማስነጠፍ ማለት ለኤርሊ ላክቴሽን ማለት ነው። ኤርሊ ላክቴሽን እስከ 3 ወር ሊቆይ ይችላል። ከ3 ወር በኋላ ምናልባት እርግዝና ይፈጠራል። እርግዝና ከተፈጠረ ቀን ጀምሮ 8 ወራቶችን ልክ 7 ስትጨርስ ማስነጠፍ ነው። 7ን ከጨረሰች 2 ወርን ይቀራታል። ስለሆነ በዛ 2 ወር መሃል ላይ ስታስነጥፉ ምንድነው የምታደርጉት? አንደኛ የጡቱ ጫፍ እንዳይበላሽ የምታስነጥፉ ሰሞን ላሟ የ7 ወር እርግዝና ላይ ካለች ወይ 7ን ከጨረሰች በኋላ ምናልባት አንዳንድ ጊዜ ወተትን ላይ ቀንሱ ይችላሉ። ምናልባት 20 ምሰጥ 7ን ስጨርስ 12ን ልሰጥ ትችላለች። 12 ሊትርን እያያችሁ ለምንድነው የምትሉ ሰዎች ጡቷ ከአቅም በላይ ተወጠረ ለማስነጠፍ ስሞክር እምቢ አለች የምትሉ ሰዎች ምን ታደርጋላችሁ መሰላችሁ? አንደኛው አዘባርቆ ማለብ ነው። ላሞችን ስታልቡ ኖርማል ላሞችን ማለት ነው በተመሳሳይ ሰዓት ነው ማለብ ያለባችሁ። ምግብም ስትሰጡ በተመሳሳይ ሰዓት ነው። ስታስነጥፉ ግን ምን ታደርጋላችሁ? ማዘባረቅ ስላችሁ ዛሬ ጧትን ካለባችሁ የማታውን ትዘላላችሁ። የጧቱን ደግሞ ደግማችሁ ትዘሉና ማታ ላይ ታልባላችሁ። እንደዛ እያላችሁ ስትሄዱ ላሟ እየነጠፈች ትሄዳለች። የመጨረሻ ስታስነጥፉ ወተት መምጣቱ ሲያቆም ምን ታደርጋላችሁ? ኢንትራማማሪ መድኃኒት አለ ያለ ኢንትራማማሪ ኢንፊውዥን የምንለው በአራቱም ጡት ላይ እሱም መድኃኒት ትሰጣላችሁ። እሱም መድኃኒት ትሰጡና ወደ ላይ መላግ ነው። ከላጋችሁ በኋላ ጫፉን ትይዙና እንዲህ ወደ አደሩ ወደ ግቱ እንዲታሹታላችሁ። ስታስነጥፉ አራቱም ጡት ላይ ይህንን መድኃኒት ሰጣችሁ ነው
ማስነጠፍ ያለባችሁ ቢኮዝ በዛ በኩል በሽታዎች ሊገቡ ይችላሉ ወተቱ ራሱ ዛመቶ ሊከማች ይችላል ብዙ ነገር ኮምፕሊኬሽን እንዳይፈጠር ይህንን መድኃኒት ሰጥቶ ማስነጠፍ ነው ላሞች ከነጠፉ በኋላ ፕሮዳክሽን እየሰጡ ስላልሆነ ምጥመኑ መቀነስ ትችላላችሁ ምጥመኑን ኮምፕሊትሊ ባታቆሙትም መጠኑን መቀነስ ለምሳሌ ምናልባት 12 ኪሎ የምትበላ ከሆነ ላሞች በነገራችን ላይ መብላት ያለባቸው በክብደታቸው ነው ክብደታቸው ይመዘናል ከተመዘነ በኋላ የሰውነታቸውን የሆነ ፐርሰንት ይበላሉ ያን ፐርሰንት ነው መብላት ያለባቸው ስለዚህ ስንታስነጥፉ ማድረግ ያለባችሁ ምንድነው ከነጠፈች በኋላ ያቺን 2 ወር አንደኛ ወጪ እንዳይበዛባችሁ ቢኮዝ ላሟ ምርት እየሰጠች ካልሆነ እናንተ ደግሞ ከውጪ የምትሰጡት የመኖ መጠን ማነስ አለበት ምጥመኖችን መቀነስ አለባችሁ እንደዛው ደግሞ ለወሊድ 2 ሳምንት ሲቀራት ያ ምጥመኖ መልሶ ማለማመድ ነው ከወለደች በኋላ ምናልባት መኖውን ላለመብላት ትችላለች ስለሆነ እንደዛ ማድረግ ትችላላችሁ ሶስተኛው አጀንዳችን ምንድነው የጥጃ ሞት ነው ብዙ ፋርሞችን እዚህ አዲስ አበባ ላይ ሄጄ አይቻለሁ የጥጃ ሞት አለ የጥጃ ሞትን እንዴት ነው የምንቀንሰው እናወራበታለን ጥጃ ተወልዶ በ30 ደቂቃ ውስጥ እንገር ማግኘት አለበት ከወሊድ በኋላ የማዋለድ ሂደቱስ በጣም ጥንቃቄ ተሞላ መሆን አለበት ከተቻለ አካባቢ ያለ ሐኪም መጠቀም ካልተቻለ ግን ራሳችሁ የምታዋልዱ ላሟ በትክክለኛ ፖዚሽን ጥጃውን ካመጣችሁ ለመርዳት ስትሄዱ እጆቻችሁን ታጠቡ እጆቻችሁን በሳሙና ከታጠባችሁ በኋላ ከተገኘ ሳብሎንን እጃችሁ ላይ ቀቡና ከዛ በኋላ ወደ እርዳታው ትገባላችሁ ግን ስራ ላይ ያያላችሁ ላሚቷ ወልዳለች ውሃ ፈሳለች ብላችሁ ሮጣችሁ በነካችሁት እጅ በቆሻሻ እጅ ከነካችሁ ብዙ ባክቴሪያ ብዙ ኢንፌክሽኖች ብዙ ፓቶጂን የሆኑ ነገሮች ወደ ውስጥ ይገባሉ ስለሆነ መጀመሪያ ንጽህና ከራስ ጀመር ስለሆነ ይሄኛው ንጽህና በጣም ጥንቃቄ ታደርጋላችሁ ካዋላዳችሁ በኋላ ጥጇ መሬት ከደረሰች በኋላ አንደኛ ማድረግ ያለባችሁ የእንግዲህ ልጁ ስትቆርጡ ከ5 እስከ 10 ሴንቲሜትር ላይ በብዛት ከ3 እስከ 5 ሴንቲሜትር የሚል ማኑዋሎችም አሉ በዚህኛው እናንተ በ5 ሴንቲሜትር ላይ በገመድ ማሰር ነው ከቆረጣችሁ በኋላ ማሰር ካሰራችሁ በኋላ አዮዲንን መንከር አዮዲንን መቀባት አዮዲንን እዛ ቦታ ተቀባላችሁ ይውላችሁ ጥጃው ለመነሳት ስለሚንከባለል እዛ ቦታ ላይ ምናልባት ሳጋቱራ ወይ ደግሞ ንጹህ ኮንክሪት መሬት ላይ ከሆነ ወይ ደግሞ መዳበራን ካነጠፋችሁም ይሆናል እዛ ላይ ቆሻሻ ላይ ሲንከባለል ብዙ ባክቴሪያዎችን ወደ ውስጡ ሊወስድ ይችላል ባክቴሪያ ቀድሞ ወደ ጥጃው አንጀት ከገባ በምንም ታምር ጥጃው ማዳን በጣም ነው የሚከብደው ከዛ በኋላ ቀዘን በቀዘን ትሆናለች ቀጥታ ወደ ሞት ነው የምትሄደው ማለት ነው ስለዚህ የጥጃ ሞትን ለመቀነስ ማድረግ ያለባችሁ ነገሮችን እነግራችኋለሁ አንደኛ እንደተወለደች የራሳችሁ ጥንቃቄ ያለ እሱን ካለፈ በኋላ ተወልዳ እስከ 30 ደቂቃ መሃል ውስጥ ይነሳል ልክ ተነስቶ መቆም ስፈልግ የላሟን ጡት ካጸዳችሁ በኋላ ዳይሬክት እንድጠባ ማድረግ ነው ካልጠባ ደግሞ ምን ታደርጋላችሁ ጡጦ ካላችሁ ይሄውና አዲስ የመጣው ይሄ ባለ 2 ሊትር ጡጦ ቀጥታ ታልባላችሁ እጃችሁን በንጽህና እየጠበቃችሁ የጡጦን ንጽህና እየጠበቃችሁ የጡጦን ጫፍ ንጽህና ጠብቃችሁ ካለባችሁ በኋላ በዚህ ተወልዶ በ30 ደቂቃ መሃል ውስጥ እንገሩን ዳይሬክት ማግኘት አለበት ይውላችሁ እንገሩን ዳይሬክት ካላገኘ የሚፈጠረው ቀጥታ ቀድሞ ባክቴሪያ ከገባ ጥጃው ማዳን አይቻልም ተወልዶ በ6 ሰዓት መሃል 4 ሊትር ማግኘት አለበት ግን ኢንፌክሽን ከገባ 6 ሰዓት በኋላ ምንም ማህል ብትሰጡ ምንም አይሰራም ይውላችሁ እንገር ጥጆች በተፈጥሮ እንደተወለዱ ጨጓራቸው ዲቨሎፕ አይሆንም ጨጓራቸው ምንም አይዝም ማያዝ አይችልም ቀጥታ የሚጠቡትን እንገር ወደ አቦማሰም ይባላል ወደ አንጀት ማለት ነው ቀጥታ እዛ ይሄድና ይመጠጥና በማኑ ተመልሶ በእበት ይወጣል ስለሆነ መስጠት ያለባችሁ ተወልዶ እስከ 6 ሰዓት ማለት 4 ሊትር ማግኘት አለበት 4 ሊትሩ ብቻ ሳይሆን እስከ 30 ደቂቃ ቢያንስ እስከ 1 ሊትር መጥባት አለበት በግድ መጋታ አይቻልም ራሱም ተነስቶ ስለሚፈልግ በቀጥታ ዳይሬክት እናቱን ከጠባ ይቻላል
እናቱን የማይጠባ ከሆነ ግን በጡጦ መስጠት ትችላላችሁ። በብዛት ያለው ክርክር ምንድነው? ላምና ጥጃን እንደተወለደ ላምና ጥጃን መለየት ትችላላችሁ። መለየት ስላችሁ ጥጃውንም ላሙንም አንድ ቤት፣ ጥጃውና ላሙ ተከታታይ 3 ቀንን አብሮ ማደር አብሮ መቆየት ይችላሉ። ከዛ በኋላ ከለያችሁ በኋላ ከ3ኛ ቀን ምናልባት 2 ቀን ላምቷ ልትረብሽ ትችላለች፣ ጥጃውም ሊረብሽ ይችላል። ከዛ በኋላ ወደ ኖርማል ላይፍ ይመለሳሉ። ስለዚህ ይሄኛውን የጥጃ ሞትን በዚህኛው መንገድ መቀነስ ትችላላችሁ እላችኋለሁ። እስከመጨረሻ ስለተከታተላችሁኝ አመሰግናለሁ። ምናልባት ይሄ ቪዲዮ የሚጠቅማችሁ ከሆነ ለወዳጅ ጓደኞቻችሁ ሼር አድርጉልኝ፣ ይህንን ቻናል ሰብስክራይብ አድርጉልኝ። እጅግ በጣም አመሰግናለሁ። መልካም የሥራ ቀን ይሆንላችሁ።